በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ሦስተኛ ሳምንት ምኵራብ ይባላል። ምኵራብ ማለት ምን ማለት ነው? ጌታ በምኵራብ ማስተማሩን የሚዘከርበት ሳምንት ሲሆን ዋ ኢየሱስ ምኵራበ አይሁድ የሚልና ይህን የመሰለ ጌታ በምኵራብ ማስተማሩን የሚዘከር ምስጋና የሚቀርብበት ሳምንት ነው። በብሉይ ኪዳን ዘመን በኢየሩሳሌም የአይሁድ ቤተ መቅደስ ነበራቸው። ናቡከደነፆር ኢየሩሳሌምን በወረረ ጊዜ ግን ቤተ መቅደሱን አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ከዚህ ጊዜ ጀምሮ አይሁድ በሚኖሩባቸው ስፍራዎች ሁሉ ለጸሎት ቤት ይሰሩ ነበር። በዚህም ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እየተዘዋወረ በሚያስተምርበት ጊዜ ብዙ ምኵራቦች ነበሩ። ሐዋርያት በሚያስተምሩበት ወቅት ከአንዳንድ ቦታዎች በቀር በምኵራቦች ገብተው ወንጌልን አስተምረዋል። በብሉይ ዘመን ቢያንስ 10 የጎለመሱ ወንዶች የቤተሰብ ኃላፊዎች በቦታው ከተገኙ እነዚህን ምኵራቦችን ለመስራት ይፈቀድላቸው ነበር። ነገር ግን ዋናው ቤተ መቅደሱ ያለው በኢየሩሳሌም ብቻ ነበር። በምኵራብ ውስጥም የኦሪት ሕግ መጻሕፍት፣ በቅዱሳን ነቢያት የተጻፉ ጽሑፎች በብራና ጥቅልል ይገኛሉ። ምዕመኑን እንዲሰማቸው እንደ መድረክ ባሉ ቦታ ላይ ካህናት፣ መምህራን ቆመው መጻሕፍትን ያነባሉ፣ ቃለ እግዚአብሔርንም ያስተምሩ ነበር። በኦሪቱ ምኵራብን የሚመሩት አለቆች ጥፋተኛ ሰው ሲገኝ በመግረፍ ወይም ከምኵራቡ በማስወጣት ሊቀጡ ሥልጣን ነበራቸው። አገልጋይ ወይም የሚረዱ ወጣቶችም ልጆችን በማስተማር ጥቅሎችን በማቅረብ በተጨማሪ የአለቆችን ትእዛዝ በመፈጸም ያገለግላሉ። በየሰንበቱ ሕዝቡ ሁሉ በምኵራብ ተሰብስበው የአምልኮታቸውን ይፈጽሙ ነበር። በአምልኮታቸውም ውስጥም ጸሎት፣ ከሕግና ከነቢያት ንባብ፣ ስብከት፣ ቡራኬ ነበር። በዚህም በምኵራብ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት ተገኝቶ ሕዝቡን አስተምሯል፣ ሕሙማንንም ፈውሷል። በዚህ በዐቢይ ጾም ሦስተኛ ሳምንት ምኵራብ የሚታሰበውም ይህ ነው። ወዳደገበትም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ምኵራብ ገባ፣ ሊያነብም ተነሣ። ሉቃስ 4:16 ወደ ገዛ አገሩ መጥቶ እስኪገረሙ ድረስ በሚገባቸው ያስተምራቸው ነበር። ማቴዎስ 13:52 ሰንበትም በሆነ ጊዜ በምኵራብ ያስተምር ጀመር። ማርቆስ 6:1 በዕለቱ ቅዳሴ ላይ የሚነበቡ ምንባባትም ጌታችን ቤተ መቅደሱን የንግድ ማዕከል ያደረጉትን አይቶና አዝኖ ነጋዴዎቹን ከመንጋቸው በጅራፍ እንዳስወጣቸውና ይህ ቤተ መቅደስ አፍርሱት በሦስተኛውም ቀን እኔ እሠራዋለሁ ብሎ ስለ ሞቱና ስለ ትንሣኤው ማስተማሩን የሚገልጽ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።